በወረዳው የልማት ጥያቄዎችን ለመመለስ የገቢ መሰብሰቢያ አማራጮችን ለማስፋት ትኩረት ተሰጥቶ ሊሰራ እንደሚገባ የዳሞት ወይዴ ወረዳ ምክር ቤት አባላት አሳሰቡ። በውሃ መሰረተ ልማቶች በተደጋጋሚ ጉዳት ያደረሱ ግለሰቦች ላይ የሚወሰደው እርምጃ እንዲጠናከርም ጠይቀዋል። የዳሞት ወይዴ ወረዳ ምክር ቤት አራተኛ ዙር 13ኛ ዓመት የሥራ ዘመን 3ኛ መደበኛ ጉባኤውን አካሂዷል። ጉባኤውን ሂሩት ይመሩ ተከታትለዋለች። የዳሞት ወይዴ ወረዳ ምክር ቤት አራተኛ ዙር 13ኛ ዓመት የሥራ ዘመን 3ኛ መደበኛ ጉባኤውን አካሂዷል። በጉባኤውም ከአካባቢው ነባራዊ ሁኔታ ጋር ተያይዞ እየጨመረ የመጣውን የወባ በሽታ ክትትል ሊደረግበት ይገባልና የምርጥ ዘር አቅርቦትን ጨምሮ በርካታ ሀሳቦች ከጉባኤው ተነስተዋል። ዘንድሮ እንግዲህ የተዘራው ዘር ሁሉ ያው አንዳንድ ጊዜ ዘሩ የማይመች ዘርም አለ። ያንን የማይመቻውን ዘር ለሚቀጥለው ለ2019 ጥሩ ምርጥ ዘር ቢያቀርብ ነው። ዘር አቅርቦት ድርጅቱ ትንሽ ዘር አካባቢ አስቸጋሪ ስለሆነ አርሶ አደር እንግዲህ ብዙ ሰርቶ በረውንም ቢሆን የራሱንም ቢሆን ጉልበት ሁሉ ለፍቶ ያንን ውጤት ስለማያገኝ አሁን ከእንግዲህ የሚቀጥለው ጊዜ ጥሩ ዘር እንዲያቀርብ በትህትና እናስታውቃለን። ውሃማ ጨፌ ያለበት ቦታ ነው። በየጊዜው በየአመቱ በቃ ብዙ ሰው ይሞታል በወባ ማለት ነው። ስለዚህ ወረርሽኝ ስለሆነ ሰው ወደዛ እየሄደ እያከመ እዛው ውለው አድረው እያከሙ ነው በየአመቱ የሰው ነፍስ የሚያድኑት። በዚህ አይታሙም እነዚህ ጤና ባለሙያዎች። ግን ወባ ይሄንንም አልፎ አሁን በሚባለው ቀበሌ ሎባ ቀበሌ ግራራ ደንበ ግራራ ማዘጋጃ አካባቢ ውሃ የሚተኛበት ነው፣ ጨፌ ነው። ከዚህ የተነሳ ሰው እየተጎዳ ነው። ወረዳው በርካታ የመሰረተ ልማት ጥያቄዎችን እየመለሰ የመጣው የወረዳው አስተዳደር በአካባቢው የዘመናት ጥያቄ የነበረውን የሰኬ መዘጋጃ የገበያ ቀን ስያሜ ማግኘቱ ለማህበረሰቡም ሆነ ለወረዳው የገቢ አቅምን የሚጨምር መሆኑን ያመላክቱት የምክር ቤት አባላቱ በቀጣይም ለወረዳው እድገት ወሳኝ የሆኑና ከህዝብ የሚነሱ ጥያቄዎች ምላሽ እንዲያገኙ መሰራት እንደሚገባ አስገንዝበዋል። ሁላችን ተባብረን ነው ልማት የምንሰራው። ስለዚህ ዋናው መስተካከል አለበት የምንለው ይሄ በውሃ መስመር ላይ የሚቀልዱ ሰዎች ነው። ይቆርጣሉ እኮ ቆፍሮ ቆርጦም ይጥላሉ። አሁን ቅድም ሰምተሻል። ውሃ ቧንቧውን መንገድ ላይ ቆርጦ ቡናውን ያጠጣል። እስኪ ተመልከች። እዚህ ህዝብ ውሃ መጠጣ የለም፣ ግን እሱ ቡናውን እንሰቱን ያጠጣል። ይሄ ምን አይነት ራስ ወዳድነት የሚሉት ነው። ስለዚህ ይሄ ቢስተካከል ጥሩ ይሆናል ማለት ነው። መንገድ ለምሳሌ እንበልና እዚህ ዝም ብሎ ወደ ታች የሚሄድ አለ ወደ ጨርቾ አስፋልት መንገድ ቢሆን ይመረጣል። ብዙ ሰው ተጠቃሚ አለ። ይሄኛው ምንድነው? ይሄ ድንጋይ ብቻ ያጨምራሉ፣ ውሃው ወጥቶ ጎርፍ ይወስደዋል። ምንም በየአመቱ ችግር በችግር ላይ ይሆናል። ስለዚህ እንደዛ ያሉ ስራዎችን እነሱ ቆጥረው ቢሰሩ ምክር ቤቶች ማለት ነው። እዚያው ነው ያሉ የሰዎችን ጥያቄ ሰኬ ዞን ብዙ አብካቶስ ነው የሚያመርተው። ያንን አብካቶስ እንግዲህ ያ አብካቶስ አርሶ አደሩ ከራሱ ጓሮ ብዙ አብካቶስ ሰብስቦ እስከ ቦዲቲ ገበያ ነው የሚወስደው። ያኔ እንግዲህ ሄዶ ገበያው ለዛ ለቦዲቲ ገበያ ነው እንግዲህ ገቢ የሚያስገባው። እዚህ ዳሞት ወይዴ ውስጥ ጋልቸ ሰኬ መዘጋጃ ላይ እዚህ ገበያ ቆሞ እዚህ ቢሸጡ ያ ቀረጥ ነገር ያ ነገር ሁሉ ለዙ ለጋልቸ ሰኬ መዘጋጃና ለዳሞት ወይዴ ወረዳ ገቢ ይሆናል። ምክር ቤቱ ከህዝብ የሚነሱ ጥያቄዎችን ምን ያክል ሰርቷል የሚለውን ወርዶ ማየትና ያልተሰሩትን ምላሽ እንዲያገኙ በትኩረት መስራት እንደሚያስፈልግ የምክር ቤቱ ዋና አፈ ጉባኤ አቶ ተሾመ ፋንታ ጠቁመዋል። እንደ ምክር ቤት ዋና አፈ ጉባኤ አጠቃላይ ስራ ያለበትን ሁኔታ በመገምገም የተሰራበት ጥሩ የተሰሩ ስራዎች ካሉ በማመስገን ያልተሰሩ ስራዎች ካሉ ደግሞ በማን መሰራት አለበት፣ ማን ነው ቅድሚያ ለህዝባችን መድረስ አለበት የሚባለው እንደ ዘርፍም እንደ ባለቤትም ግለሰቦችን አድሬስ በማድረግ ለቀጣይ ትኩረት እንዲሰጥበት የማድረግ የመገምገም ክትትል የማድረግ ቁጥጥር የማድረግ ስራ የምክር ቤቱ ስራ ነውና በዚሁ ልክ እየሰራን እየገመገመን የመጣንበት አግባቦች አሉ። የ2018 በጀት ዓመት የ9 ወር እቅድ ክንውን ባሻገር የሳኬ ማዘጋጃ የገበያ ቀን ስያሜ ቀርቦ መጽደቁ ለወረዳውም የገቢ ምንጭ መሆኑን ያነሱት የወረዳው ዋና አስተዳዳሪ አቶ ተክሌ ቶማ በቀጣይም ከምክር ቤት የሚነሱ ጥያቄዎችን ለመመለስ እንሰራለን ብለዋል። አስቀድመን በቀበሌ ደረጃ በጎጥ በመንደር ደረጃ ግንዛቤ የማስጨበጥ ስራ የማሳወቅ ስራ የማረም ስራ እየሰራን መተናል። አለፍ ስል ደግሞ እያንዳንዱ አካባቢ ላይ ጉዳት የሚያደርስ አካል
አስተዳደራዊና ህጋዊ እርምጃ ሊወሰድ ይገባል በሚል ለምሳሌ ኪንዶኮዮ እና ቶረውልሾ የሚባሉ ቀበሌያት ላይ በውሃ መስመር ልማት ላይ ኤችዲፒ የውሃ መስመር ቆራርጦ ቤት የሰሩ አሉ። ውሃ መስመር ቆራርጦ ባህር ዛፍ የተከሉ ለእርሻ አገልግሎት ያዋሉ አካላት አሉ። ለነዚህ የወደመውን ንብረት ግምት አውጥተን እያንዳንዱ አርሶ አደር 16500 ብር ቅጣት እንዲቀጣ በወንጀልም ፖሊስ ጣቢያ ታስሮ በወንጀል እንዲከሰስም ጭምር አድርገናል። በወረዳችን ቆላማ የሆኑ አካባቢዎች አሉ። ወደ አንካሸሻራ ደጋጋለንዳ የሚባሉ አካባቢዎች አሉ። ሌሎች ደግሞ ጨፋማ የሚሆኑ ቦታዎችም ያሉባቸው ኦሎባ ግራራ ክላስተር አለና እነዚህ አካባቢዎች ላይ ትክክል ነው የወባ ስርጭት ከፍተኛ ነው። የወባ በሽታ ስርጭት ከፍተኛ ነው። ችግሩን አልተላቀቅልም። አሁንም የከፋ ችግር ስላለ ይሄንን ምርታማ የሆነው የሰው ኃይል ከስራው ከትምህርቱ ከንግዱ እንዳይገለል አላስፈላጊ ወጪም እንዳይወጣ ህዝቡን የማስተማር ግንዛቤ የማስጨበጥ ውሃ የሚያቆሩ አካባቢዎችን የማፋሰስና የማዳፈን ስራ አመራሩም ህዝቡም በነቂስ ወጥቶ እየሰራ ይገኛል። የቀበሌ አስተዳደሮች በአገልግሎት አሰጣጥ ዙሪያ ትኩረት ሰጥተው ሊሰሩ እንደሚገባም አጽንኦት ተሰጥቶበታል። ዜናዎች እንደቀጠሉ ናቸው። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እንሻገራለን። አብራችሁን ዝለቁ። በሀገራችን ከፍተኛ የሰብአዊ መብት ጥሰት ሆኖ ከሚጠቀሱ ወንጀሎች መካከል ህገወጥ የሰዎች ዝውውርና የህፃናት ጉልበት መበዝበዝ ይገኙበታል። በድህነት በስራ እጥረትና በማታለል የተመሰረቱ ምክንያቶች በሐሰተኛ ተስፋዎች ብዙ ወጣቶችን ሴቶችንና ህፃናትን ለአደጋ እያጋለጡ ይገኛሉ። ይህንን እያንዳንዱን የህብረተሰብ ክፍል የሚነካውን ህገወጥ የሰዎች ዝውውርና የህፃናት ጉልበት ብዝበዛ ለመከላከል ሲቪኤም የተሰኘ ዓለም አቀፍ ግብረሰናይ ድርጅት ከወላይታ ዞን ፍትህ መምሪያ ጋር በጋራ እየሰራ መሆኑ ተመላክቷል። ትሁን ዘለቀ ዝርዝር አላት። ህገወጥ የሰዎች ዝውውር በአገራችንና በዓለም አቀፍ ደረጃ እየተባባሰ የመጣ የሰብአዊ መብት ጥሰት ነው። በዚህ ወንጀል ህፃናት ወጣቶችና ሴቶች በተለየ ሁኔታ የሚጎዱ ሲሆን ግዳጅ ስራ፣ ጾታዊ ጥቃትና ሌሎች ህገወጥ ተግባራት ይፈጸምባቸዋል። ሲቪኤም ኢትዮጵያም ከህገወጥ የሰዎች ዝውውር ጋር ተያይዞ ኢትዮጵያ ሴፍ ማይግሬሽን ፕሮግራም ከተለያዩ የማህበረሰብ ክፍሎች ጋር በመሆን በህግ በኩል እንዲተገበሩ የሚያግዝ መረጃና ማስተማር ተግባራትን እያከናወነ ይገኛል። እንግዲህ ሲቪኤም ኢትዮጵያ ህገወጥ የሰዎች ዝውውር ዘርፈ ብዙ መልክና ዘርፈ ብዙ ጉዳይ ነው ያለው። ስለዚህ ይህን ጉዳይ ደግሞ ለመስራትና ለማጠናቀቅ ትልቁ ምንድነው የመንግስትን የባለድርሻ አካላትና የተለያዩ ክፍሎችን ግንዛቤና አቅም ማሳደግና እንደዚሁም የፍልሰት ትብብር ምክር ቤቱ እንዲጠናከር ማድረግ ነው። ምክንያቱም በአካባቢው ላይ የፍልሰት ምክር ቤት ከተጠናከረ ህገወጥ የሰዎች ዝውውርን ማስቀረትና እንደውም ቢቻል ደግሞ እስከ መጨረሻው ማጥፋት ይቻላል ብለን እናስባለንና ይሄን ለማድረግ ግን በአንድ ጀንበር ወይም በአንድ ቀን የሚመጣ ሳይሆን በረጅም ሰዓታት ወይም በረጅም ቀናቶች ሁሉም የባለድርሻ አካላቶች ተሳትፎ በጣም አስፈላጊ ነውና ስለዚህ ወላይታ ላይ በርካታ በተለይ ደግሞ እድሜያቸው 18 ዓመት ያልሞላቸው በርካታ ህፃኖችን በህገወጥ አዘዋዋሪዎች ሰለባ ይሆናሉ። ይሄ ደግሞ ለአካላዊ ለስነልቦናዊና አለፍም ሲል ለአእምሯዊ ጥቃት ተጋላጭና አለፍም ሲል ለሞት ይዳርጋል። ህገወጥ የሰዎች ፍልሰት ባላደጉ ሀገራት ወጣቱን ትውልድ እየቀጠፈ ያለ እንደሆነ የገለጹት የደቡብ ኢትዮጵያ ክልል ከፍተኛ የፍልሰት ባለሙያ አቶ አሸናፊ ፍቅሩ በኢትዮጵያ እንዲሁም በወላይታ ህገወጥ የሰዎች ዝውውር በእጅጉ መስፋፋቱን ተናግረው የግንዛቤ ስራው ሊጠናከር እንደሚገባ ማሳስበዋል። ፍልሰት ስንል እንደ አጠቃላይ የሰዎች ከአንድ ቦታ ወደ ሌላ ቦታ በተለያየ ምክንያት የሚያደርጉት እንቅስቃሴ ማለት ነው። ስለዚህ ፍልሰት የራሱ የሆነ ጥሩም መጥፎም ጎንም አለው። ጥሩ ጎኑ ምንድነው? ለኢኮኖሚ ለአንድ ሀገር ኢኮኖሚ የሚያበረክተው የራሱ የሆነ ድርሻ አለው። በእውቀት ሽግግር፣ በቴክኖሎጂ ሽግግር እንደሰውን ብዙ ጥቅሞች ይኖሩታል። ነገር ግን ያ የሚሆነው በህጋዊና መስመሩን ይዞ ተግባራዊ ከተደረገ ነው። ያ ካልሆነ ግን ዜጎች ህይወት ላይ በጣም ከፍተኛ የሆነ የህይወት ሞትን ጨምሮ የአካል የስነ ልቦና ጉዳት የሚያደርስ ችግር ነው። ይህንን ችግር በመረዳት በክልል ውስጥ ያለ የህገወጥ ፍልሰትንና የህፃናት ጉልበት ብዝበዛን ለመከላከል ሲቪኤም ከክልሉ የሚመለከታቸው ባለድርሻ አካላት ጋር
ይህንን ችግር ለመከላከል ግንዛቤ ከመፍጠር ጀምሮ አንደኛ ማህበረሰቡ አጠቃላይ ስለ ህፃናት ጉልበት ብዝበዛ ያለውን መረዳት ከፍ እንዲያደርግ ግንዛቤ መፍጠርን፣ ሁለተኛ ደግሞ ጉዳት ደርሶባቸውም ሲገኙ እነዚህ ህፃናትን ወደ ቤተሰቦቻቸው የማቀላቀል የማቋቋም ስራዎችን በተለያዩ ሼልተሮች አዲስ አበባን ጨምሮ ሼልተሮች ወላይታም አለው እየሰራ ነው ያለው። የህገ ወጥ የሰዎች ፍልሰትን በተመለከተ በተካሄደው መድረክ የወላይታ ዞን ፍትህ መምሪያ ባለፉት ጊዜያት በህገ ወጥ የሰዎች ዝውውር እንዲሁም በሰው መነገድ ወንጀል ያከናወናቸውን የግንዛቤ ስራዎች ቀጣይ በትኩረት ይሰራል ብለዋል። በሰዎች መነገድ፣ በህገወጥ መንገድ ሰዎችን ማዘዋወር እንዲሁም በህገወጥ መንገድ ሰዎችን ድንበር ማሻገር ወንጀሎች በጣም በልዩ ትኩረት እየሰራን ቆይተናል። በዚህ ዙሪያ ላይ የጥምረት ምክር ቤት የፍልሰት ጥምረት ምክር ቤት ጭምር አቋቁመናል። በዞን ደረጃ ይህን ጉዳይ ብቻ የሚመለከቱ በጣም ልምድ ያላቸውን 3 አቃቤ ህጎችን እንደ ማስተባበሪያ ጽህፈት ቤት ፈጥረን አካተናቸዋል። በየወረዳና ከተማ አስተዳደሩ ፎካል ባለሙያዎችን መድበናል። ስለዚህ ይሄ ወንጀል በሀገሪቱ ላይ በክልል እንዲሁም በዞናችን ላይ የሚያመጣው ቀውስ በጣም ትልቅና በቃላት ከሚገለጸው በላይ ነው። ወጣት ሴቶች እንዲሁም ህጻናት ለተለያዩ ስራዎች ከአካባቢያቸው በሚወጡበት ወቅት የሚደርስባቸውን ወንጀል ለመከላከል ሁሉም በቅንጅት መንቀሳቀስ እንዳለበት የመድረኩ ተሳታፊዎች አንስተዋል። ወረኛ እንባላለን። አንተ አሁን ብጠቁም አንተ ወንድሜ ነህ፣ አንተ ጋር ቃል አሁን ካንተ ጋር ባለው ስልክ ቢደውል እኔ እኮ ወረኛ ነኝ፣ ሀሜተኛ ነኝ፣ ሶስተኛ አካል ነኝ። ታች ላይ ያለው ቀበሌ አመራር ለምን አይሰራ? የቀበሌ ቤተ እምነቱ እያንዳንዱ መሪ ሽማግሌ ለምን አይሰራ? እኛ ስንነገር እኛ እንኳን ማዳመጥ እኔ እኮ አገልግሎት የኔ ቤተክርስቲያን አገልግሎት እንዳይመጣ እሱ እስከሚባል ድረስ ደርሶኛልና ጥንቃቄም የኛ የጋራ እንደዚህ ውስብስብ ሰዓት ላይ የሞተ ሰዓት ላይ ባይሆን ችግሩ ከመከሰቱ አስቀድሞ በሚሰራው ስራ ላይ ትኩረት ተደርጎ ቢሰራ እንደዚህ አይነት ችግሮችን ፌስ ሳናረግ እንቀር ነበር። ነገር ግን ታች ላይ መሰራት ያለባቸው በጣም ሰፊ በርካታ ጉዳዮች እየተሰሩም ቢሰሩም እንኳን ውጤት ካለማምጣታቸው የተነሳ በሰዎች መነገድም ሆነ ዝውውር እጅግ በጣም እየተስፋፋ መጥቷል። እየተጎዳ ያለው የኛ ልጆች ናቸው፣ የኛ እህቶች ናቸው። ስለዚህ እነዚህ አቅም ያልደረሳቸው ገና ሴት ልጅ ስትወለድ ድሮ ለወንድ ልጅ ነበር ሲወለድ 4 ጊዜ እልል የሚባለው። እኛ እዛ የሰማነው ነው የምናገረው። አሁን ለሴቶች 4 ጊዜ እልል እየተባለ ነው። ምክንያቱም የውጭ ሀገር የስራ እድልና ገንዘብ ስለምታመጣ ማለት ነው። ለሰው ልጅ ስደት የመስፋፋት ዋነኛ ምክንያት የሆነውን ድህነትን ለማሸነፍ በየአካባቢያቸው ሆነው እንዲሰሩ እንዲሁም በህጋዊ መንገድ እንዲሆን ጥሪ ቀርቧል።